ሀርቡ ላይ ለቤት መስሪያ ቦታና ለሱቅ መስሪያ የሚሆኑ በሊዝ ጨረታ ወጥቷል። መግዛት ለምትፈልጉ ሀርቡና አካባቢዋ ላላችሁ ልጆች ለእናንተ መልእክት ይዤ መጥቻለሁ። አሁን እኔ ወደ ቦታው እየሄድኩ ነው ላይ ማለት ነው። 7 የቤት መስሪያ ቦታዎችና አንድ የሱቅ ቦታ ለጨረታ ቀርቧል። መወዳደር መጫረት ለምትፈልጉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ውድ የቻናሌ ተከታታዮች እንደምን አላችሁ? እኔ ሰላም ነኝ አልሐምዱሊላህ። እንግዲህ ቦታውን ማየት ለምትፈልጉ እኔም ላየው ስለሆነ በዛው አብረን እናያለን ማለት ነው። ቦታ የወጣው ቁርቁረታ ወይም ደግሞ ማህበሩ ማለት ነው። ከምን ነበር አላፍራህ አካባቢ ነው ቦታው ያለው ማለት ነው። የሱቁ ደግሞ ሂጅራ ባንክ አካባቢ ነው። ይሄ አስፓልቱ ጋር የፈረሱ የቀበሌ ቤቶች የሉም ወይንም ደግሞ ምኑ ጋር ሲንዋር አሁን አዲስ የተሰራው ህንጻ ላይ ሲንዋር ህንጻ እዛ ጎን ነው የሱቁ ቦታ ማለት ነው። የቤት መስሪያው ቦታ ደግሞ ቁርቁረታ ነው። በአላፍራህም ያስኬዳል፣ በቁርቁረታም በመጨረሻው ያስኬዳል። ይሄው አሁን ደርሻለሁኝ ማለት ነው ቦታው ላይ። እቺ የምታዩት ቆይ አሁን ኮድ አለው 7 ቦታዎች ናቸው። ኮድ 1 ኮድ 2 እየተባለ ነው። ቦታውን ላሳያችሁ እያንዳንዱ ማለት ነው። እቺ ኮድ 7 የምትባለው ቦታ ናት። ይሄ ማህበር ይሰጡና አንዳንድ ቦታ ይቀራል አለ በመሃል ላይ ከማህበር ለማህበር የማይሆን ማለት ነው። ማለት ከማህበር አሁን 16 ሰዎች 20 ምናምን አይደል ማህበር የሚሆነው ወይ አንድ ቦታ ተርፋለች። እነዛን ነው በጨረታ የከተማ አስተዳደሩ የሚሸጠውና እቺ ኮድ 7 የምትባለው ቦታ ናት። አያችሁ እቺ ጎርጓዳው ላይ ያለችው ይሄ ቀይ ምልክት የተደረገበት ማለት ነው። እቺ ጎርጓዳው ላይ ያለችው ኮድ 7 ናት። 10 በ8 160 ካሬ ሜትር ናት ካሬዋ ማለት ነው። እቺ አንድ በሉ ያያችሁት ከላይ እንደ እንትን ነገር ከፍ ያለ ነው። ከታች ደግሞ ይሄ ምን ነው ደሃ ነቀል አትክልት ያለበት ማለት ነው። በፊት ለፊት የምታዩት መንገድ ነው። ፊት ለፊት ይሄው አትክልት አለ፣ ቤቶችም አሉ። ይሄው ከአስፓልቱ ገባ ብላችሁ ነው አያችሁት። ይሄ ደግሞ ሁለተኛው ቦታ ኮድ 6 የሚባለው ነው። አያችሁት ይሄ ማለት ነው። እቺ ቦታ አሳሙሳ ቅርጽ ነው ያላት። ከፊት ትሰፋና ከላይ ደግሞ ትጠባለች። ልክ እንደ አሳሙሳ ና ቅርጿ 187 ካሬ ነው ካሬው ማለት ነው። አያችሁት ከታይ ሸለቆ አለ መንገዱ ጋር ኮድ 7 ትቀርባለች አብራ ጎን ለጎን ናት። አሁን ደግሞ ወደ ኮድ 3 4 እንሄዳለን። ሸለቆ አለ። ይሄ ሸለቆ ያው ይሞላል ተብሏል። እንግዲህ ለመንገድ ይጠረጋል። መንገድ ሲሰራ ይሄ ሞልተው ነው መንገድ የሚሰጡት። አሁን ይሄ ሸለቆ ይሄ መንገዱ አያችሁ ከኮድ 6 እየወረድን ነው ወደ 1 ወደ 2 ደግሞ ማለት ነው። ይኸውላችሁ እንግዲህ እንደዚህ ሄደን ይሄ ሁሉ የተሰጠ ቦታ ነው። የማህበር ቦታ ነው። እንግዲህ ትርፍ ያሉትን ነው የሚሸጠው መንግስት እንበለው። አያችሁት ይሄ ሁሉ የምታዩት ማዶ ሁሉ ይሄ የማህበር ቦታ ነው። አሁን እዛ አካባቢ 900,000 850 800 ሺህ እየተሸጠ ነው ቦታ ማለት ነው። እና በሊዝ መጫረት ለምትፈልጉ እቻት አንዱ እቺ ደግሞ ኮድ 2 ናት። አያችሁ ቀረብ ትላለች ለቤቶቹ ቤትም ከጎን እየተሰራ ነው። 02 ናት እቺ ይሄ ቤት እየተሰራ ነው እዚህ አካባቢ እንደምታዩት። እቺ ኮድ 2 አሁን ወመቸም ውሃ የሸረሸረው ነው። ታያችሁ ኮድ 2 ናት እቺ። ኮድ 1 እና ኮድ 2 ተቀራራቢ እዛው ጎን ናቸው። ከዛ ከቀደም ካዋየነው ከታምፔላው ይሄቺ ደግሞ እንጨቷ ከዚያ ያለችው 100 ስንት ናት 50 ምናምን ብቻ ወረቀት ላይ ስላለ ነግራችኋለሁ። እቺ ደግሞ ኮድ 1 ናት። እቺ ክፍቷ ደግሞ ኮድ 1 እና ኮድ 2 ጎን ለጎን ሁለት ቦታዎች ናቸው። ይሄው እዛ ጋር ቤቱ ጋር ችካሉ ማለት ነው። ኮድ 1 ይሄ ደግሞ እዚህ ጋር የታጠረበት ጋራ እና ይሄ እንጨቷ እቺ እዛ ጋር ቀይዋ የምትታየው ይሄና ይሄ ማለት ነው። አሁን ደግሞ ለቤቶቹ ቅርብ ነው። ይሄ ትንሽ ቀረብ ይላል። እዚህ አካባቢ ያው ቦታ ትንሽ ይወደዳል። እንግዲህ ያው መግዛት ለምትፈልጉ አሁን ደግሞ ወደ ኮድ አሁን ደግሞ 3 4 5 ሁለት ቦታዎች ይቀሩናል ማለት ነው። ይሄ ሸለቆ የሚባለው ከሸለቆ ማዶና ከሸለቆ ማዶና ወደዚህ
ተብሎ ነው ሲጋዙ ማለት ነው። ከሸለቆ ወዲህ ትንሽ ወረድ ይላል። ከሸለቆ ማለት ስትሻገሩ ደግሞ ትንሽ ቀነስ ያደርጋል። አሁን ደግሞ ወደ 16 እየተጠጋን እየሄድን ነው፣ ሌሎችን ለማየት ማለት ነው። 16 ማለት የማህበሩ ስም ነው። ከዛ ደግሞ ተለዋጭ የአዲስ አበባ መንገድ አሁን የሚጠረግበት ጋር ማለት ነው። ይሄ ሁሉ ሰው የምታዩት ተጨራች ነው። ቦታውን እያየን አይታችሁ ነው ሂሳብ የምትሰሩት ለመጫረት ማለት ነው። በካሬ ስንት ያወጣል ብለ በካሬ ነው የሚሸጠው ቦታው የምትጫረቱት ማለት ነው። ይሄ ነው እንግዲህ የኮድ 3 ይሄ ኮድ 3 ነው። ነቅለውታል ችካሉ ነው እዚህ ጋር ድንጋይ ያለበት ጋር ማለት ድረስ ኮድ 3 ይሄ ወደ ላይ ይዞ ማለት ነው። ፊቱ ወደ ሸለቆ ነው። እቺት ይሄ ነው። አሁን ጨርሰናል፣ እየተመለስን ነው። እንግዲህ ኮድ አሳይቻችኋለሁ ሁሉንም። ይሄን ነገር ብትገዙት ብትጫረቱ አንደኛ ያው 40% ትከፍላላችሁ፣ ትጫረታላችሁ። ተጫርታችሁ ደግሞ አሁን ቢያንስ በ800 ሺህ ብር ብትስማሙ ወይ በ600 ሺህ ብር ተጫርታችሁ አሸናፊ ብትሆኑ አሁን ቅድመ ክፍያ ቢያንስ 300 ምናምን ሺህ ተከፍላላችሁ። ያው የሊዝ ደስ የሚለው ቶሎ ብሩን አትከፍሉም። ያው በየአመቱ የተወሰነ ብር የሚገባ ብር አለ። በሰራችሁት ካሬ ሜትር ሂሳብ ያን ትከፍላላችሁ። ቅድመ ክፍያውን ደግሞ አሁን 600 ብትጫረቱ 200 ምናምን ሺህ ብር ትከፍላላችሁ። ቅድመ ክፍያ ትከፍላላችሁ። ሌላውን ደግሞ በ50 አመት 60 50 አመት ደግሞ ድረስ ቀስ እያላችሁ ማለት ነው ትከፍላላችሁ ማለት ነው። ይሄ ነው ጥቅሙ የሊዝ ማለት ነው። ሱቁን ደግሞ ከፈለጋችሁ የሱቁን ቦታ ማየት ከፈለጋችሁ 184 ካሬ ቦታ ላይ ነው። ጂ ፕላስቲክስ ነው የሚለው ህጉ ማለት ነው። መስራት ያለበት ያን የሚጫረተው የሚያሸንፈው ሰው ጂ ፕላስቲክስ ድረስ መስራት አለበት ይላል። እንግዲህ ያን ያው በአክሲዮን መንገድ ነው ተሰባስቦ ነው ሰው የሚገዛው። ያው ብር ያለውም ደግሞ ገዝቶ መሸጥ ይችላል። በኋላ ላይ መሸጥ ትችላላችሁ። ይሄንን የመኖሪያ ቤት መስሪያውንም መሸጥ ትችላላችሁ። የሱቁንም መሸጥ ይቻላል። ወይ ደግሞ ያሁን የሱቁ ራሳችሁ አንድ እጣ ትይዙና አብራችሁ የሚገዛው አክሲዮን ጋር ሸጣችሁ እንደ ማህበር ደግሞ አብራችሁ መገንባት ትችላላችሁ ማለት ነው። ይሄን ይመስላል። መጫረት የምትፈልጉ እስከ ማክሰኞ ነው ጊዜ ያለው። ቤተሰቦቻችሁ ይጫረቱላችሁ ሰነዱን ገዝተው ማለት ነው። ሰነድ 500 ብር ነው ያንዱ ቦታ ያንዱ የሁሉም የሱቁም የመኖሪያ ቤቱም የሚሸጠው 500 ብር ነው ሰነዱ። ካሬ መነሻ ዋጋ የመኖሪያ ቤቱ 200 ነው። ካሬ በ200 ነው የሚባዛው። የምትፈልጉት ካሬው ይለያያል። የሰባቱን ቦታዎች ከፍተኛ የሚባለው 187 ነው። ዝቅተኛ የሚባለው 150 ነው። 53 አካባቢ እንደዛ ነገር ነው። እና የመኖሪያ ቤቱ በ200 ብር ነው ካሬ የሚባዛው ይላል። መነሻ ዋጋ ነው እንጂ በዚህ ብር አለ ማለት አይደለም። የሱቁ ደግሞ 500 ብር ነው የሚለው በካሬ ማለት ነው። ግን ያው እየሰሩት ነው። እስከ 8 ሚሊዮን ድረስ ሊሸጥ ይችላል የሱቁ ቦታ። የሱቁ ማለት ጨረታው እስከ 8 ሚሊዮን ሊያሸንፉ ይችላሉ። በ8 ሚሊዮን ሂሳብ ቢያንስ 8 ሚሊዮን ቢገዙት አሁን ላይ የሚሸጡት 3 ከምናምን ሚሊዮን 3 ሚሊዮን ከምናምን አሁን ገቢ ያደርጋሉ ማለት ነው። ሌላውን ቀስ እያሉ በየአመቱ ነው የሚከፍሉት። እና መጫረት ላሰባችሁ ለፈለጋችሁ ልጆች ተጫረቱ እላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።